ጤና ይስጥልን በድጋሚ እንደምንላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በክፍል 2 የአጀንዳ ጉዳዮችን ይዞ ተመልሷል። ዜና ኢትዮጵያ ከሀገር ውስጥና ከውጪ ሰፊ ጉዳዮችን እየዳሰሰ ቆይታ ያደርጋል። አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። መታሰቢያ ደረጃና ጌታቸው ይግዛው የዛሬ ለተማክሰኞ ዜና ኢትዮጵያን እየመራን ቆይታ እያደረግን ነው። የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ። ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን በተደረገው ድርድር ከፍተኛ ቁጥር ያለው ድጋፍ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በተገልጋዮች ላይ እንግልት የሚያደርሱ ባለሙያዎች ላይ አስተዳደራዊ እርምጃ እየተወሰደ ስለመሆኑ የለሚ ኩራ ክፍለ ከተማ አስተዳደር አስታወቀ። ከመደበኛው የመኸርና በልግ ወቅቶች በተጨማሪ የማምረት ተሞክሮ እየጨመረ መምጣቱ ተገለጸ። ከውጪ ሩሲያ ከዩክሬን ጋር በከፊል የተኩስ አቁም ስምምነት ለማድረግ በሳውዲ አረቢያ ሪያድ ንግግር ላይ ያሉት ሩሲያና አሜሪካ ተስማሙ። በዜና ኢትዮጵያ ስፖርታዊ መረጃ ደግሞ የዋሊያዎቹ አሰልጣኝ መሳይ ተፈሪ የጅቡቲን ጨዋታ ማሸነፋቸው ለብሔራዊ ቡድኑ ትልቅ ትርጉም እንዳለው ተናግረዋል። ይህንን ጉዳይ እንመለከታለን። በዜና ኢትዮጵያም ከሚተላለፉ ዋና ዜናዎች ባሻገር ሪፖርተሮቻችን በቀጥታ ተገኝተው የተከታተሏቸውን ጉዳዮች ወደኛ እያሻገሩም ይቀጥላሉ። በጉዳዮች ላይም ተጨማሪ ማብራሪያ የሚሰጡ እንግዶችንም እንጋብዛለን። በዛሬው መሰናዷችን ሪፖርተራችን ቅድስት ማሞ ኢትዮጵያ የአውሮፓ ገበያ ዕድልን በሚገባ ለመጠቀም ህብረቱ መመዘኛዎች ዙሪያ የግንዛቤ መፍጠሪያ መድረክን አሰናድቷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ታጋራናለች። በሌላ በኩል ሪፖርተራችን የመራደም ደግሞ የፌዴራል የሰነዶች ምዝገባና ማረጋገጫ አገልግሎት የኤሌክትሮኒክ የአሰራር ስርዓትን መዘርጋቱን ገልጿል። ጉዳዩን በተመለከተ ተጨማሪ መረጃዎችን ያጋራናል። የዛሬው አጀንዳችንን በዚሁ ላይ የሚያጠነጥን ነው የሚሆነው። በአጀንዳ ጉዳያችን ላይ ተጨማሪ መረጃዎችን የሚያጋሩን እንግዳችን ደግሞ የአዲስ አበባ ማዘጋጃ ቤት ኃላፊ ኢንጂነር ወንድሙ ሴታ ናቸው። አገልግሎት አሰጣጥ ዘመናዊ በቴክኖሎጂ የታገዘና ቀልጣፋ እንዲሆን ምን መደረግ አለበት ወይም ምንድነው እየተሰራ ያለው ስራ የሚለውን ጉዳይ በተመለከተ ተጨማሪ መረጃዎችን እንጋራለን። ከእንግዳችንና ከባልደረቦቻችን ጋር ወደ በኋላ ላይ እንገናኛለን። ዜና ኢትዮጵያ ሰፊ ጉዳዮችን ይዳስሳል። አብራችሁን ሁኑ። ኢትዮጵያዊ ዲሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ኢትዮጵያዊ ማንነት ላይ ቤዝ ያደረገ ነገር ያስፈልገናል። ምን ማለት ነው? የሚያምን ይሉንታን የሚያቅ ጎረቤት የሚያከብር ታላቅ የሚያከብር ከሁሉ በላይ ልዩነቶች ከሰው በታች መሆናቸውን ማሰብ ያስፈልጋል። ከኔ የተለየ ሐሳብ ስላለ እገልሃለሁ የሚል ሰው የሐሳብ ልዕልና አልገባውም። ሰው ከዛ ስለሚበልጥ ሰውየውን ሳይገድል ሐሳቡን ማስረጽ የማይችል ከሆነ በክላሽ ብቻ አይደለም በቦክስም ቢሆን የኔን ካልተቀበልክ የሚል ሰው የሰው ክብር አልገባው፣ ለሰው ሊታገል አይችልም። ሰው ከሐሳብ በላይ መሆኑን ማመን ያስፈልጋል። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ዲሞክራሲ ለሁሉም በሁሉም ስፍራ ነው። በቤታችንም ውስጥ ዲሞክራሲ ያስፈልጋል፣ በሰፈርም ያስፈልጋል፣ በቸርችም ያስፈልጋል፣ በመስጊድም ያስፈልጋል። ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ፣ ለአንዳንዶች ስጋት፣ ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል። ኢትዮጵያውያን በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ
ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም በአጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል። አክራሪነት፣ የራስን መውደድ፣ የሌላውን መጥላት፣ የኔ ብቻ ስንል ያንተ አይደለም ማለት እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም። አሁንም በተባበረ መንፈስ ተጋግዘን የዚችን ሀገር ህልውና ማስቀጠል ከሁላችን ይጠበቃል። በአዲስ አበባ ከተማ ያሉ 281 የሚሆኑ ጥቃቅንና አነስተኛ ኢንተርፕራይዞች ወደ መካከለኛ ኢንተርፕራይዝ ተሸጋገሩ። ለነዚህ ኢንተርፕራይዞች የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ እውቅናና ሽልማት አበርክቶላቸዋል። ኢንተርፕራይዞችን ወደ መካከለኛ ማሸጋገርና እውቅና መስጠቱ አስፈላጊ ሆነው በዘርፉ የተሰማሩት አካላት የተሰጣቸውን ድጋፍ ይዘው በራሳቸው መንቀሳቀስ እንዳለባቸውና የተሰጣቸው ድጋፍም ማበረታቻ ስለመሆኑ ተገልጿል። እንዲሁም ለበርካቶች የስራ ዕድል እንዲፈጥሩ ለማድረግና ምርትና ምርታማነታቸውን ለማሳደግ ተወዳዳሪ እንዲሆኑ ለማድረግም ያለመ ነው ተብሏል። መርሃ ግብሩ እንደ ሪፖርተራችን ብሩክታዊት አስራት ዘገባ እነዚህ ኢንተርፕራይዞች የእድገት ደረጃቸውን መሰረት በማድረግ የፋይናንስ ድጋፍን ጨምሮ በርካታ ድጋፎች ይደረግላቸዋል የተባለ ሲሆን ምርትና ምርታማነትን በመጨመር እንዲሁም ተኪ ምርቶችን በማምረት ለሀገር ኢኮኖሚ ትልቅ አስተዋጽኦ እንደሚያበረክቱም ተገልጿል። ኢትዮጵያም የአውሮፓ የገበያ ዕድልን በሚገባ ለመጠቀም እንድትችል በአውሮፓ ህብረት የሚወጡ መመዘኛዎች ላይ የግንዛቤ ማስጨበጫ መድረክ በአዲስ አበባ እየተካሄደ ነው። የንግድና ቀጠናዊ ትስስር ሚኒስቴር ለባለድርሻ አካላት ያዘጋጀው መድረክ በአውሮፓ ገበያ ላይ ያሉ ዕድሎችና ስጋቶችን ለመገንዘብ የሚያስችል ነውም ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ቅድስት ማሞ በቀጥታ መስመራችን ላይ ነው የምትገኘው። ቅድስት እንደምን ውለሻል? በአውሮፓ ህብረት የተቀመጡ መስፈርቶች ምንድናቸው? እነዚህን ለማሟላትስ ምን መሰራት አለበት ተባለ? አመሰግናለሁ ጌታቸው። እንግዲህ በዚህ በንግድና ቀጠናዊ ትስስር ሚኒስቴር ለባለድርሻ አካላት በተዘጋጀው ዝግጅት ላይ የአውሮፓ ህብረት ሀገራት የራሳቸው የሆነ ያወጡት መመሪያ አለ። ይህንንም መመሪያ ለመተግበር እንግዲህ እንዲያስችል ባለድርሻ አካላት ማወቅ የሚገባቸውን ነገር እንዲያውቁ ነው እዚህ ቦታ ላይ የልምድ ልውውጥ ወይም ደግሞ ሀሳቡን እየተነገራቸው ያለው። የአውሮፓ ህብረት አባል ሀገራት እንግዲህ ከዚህ በፊት እያንዳንዳቸው በየራሳቸው ነበረ መስፈርቶችን ሲያወጡ የነበረው። አሁን ግን ሰብሰብ ብለው የራሳቸውን የሚያስተዳድራቸውን መስፈርት አውጥተዋል። ከመስፈርቶቹ መካከል እንግዲህ አንድ ምርት መቼ ተመረተ፣ እንዴት ተመረተ፣ የት ቦታ ተመረተ የሚለውን ነገር ማወቅ ያስፈልጋል። ከዚህ በፊት እንግዲህ እንደተገኘ ነበር ምርቶች ሲላኩ የነበረው። አሁን ግን ይህ ምርት ከየት መጣ፣ እንዴት መጣና እንዴት ተመረተ የሚለውንም ነገር ማካተት አለበት። እንዲሁም ደግሞ የተጠቀማቸው የጸረ ተባይ መከላከያ መድኃኒቶችም ካሉ እንደዚሁ ይሄ ሁሉ መጠቀስ አለበት ነው የአውሮፓ ህብረት ያለው ማለት ነው። እንግዲህ አውሮፓ ለምርቶቻችን መዳረሻ እንደሆነች ይታወቃል። በተለይም ቡናን በብዛት ይጠቀማሉ። የሶያንና እንዲሁም ደግሞ የአበባ ምርትንም እንደዚሁ ከኢትዮጵያ የሚወስዱ ሀገራት ናቸው ማለት ነው አውሮፓ። ነገር ግን እነዚህ ሀገራት ይህንን ምርቶች ሲወስዱ እስከዛሬ ድረስ የላኩላቸው ወይም ደግሞ ላኪዎች በሚያስቀምጡት ሁኔታ ነበረ ሲወስዱ የነበረው። አሁን ግን ወጥ የሆነ መስፈርት ተዘጋጅቶለት በዚህ መስፈርት መሰረት ነው ምርቶቻቸውን ማቅረብ ያለባቸው ነው የተባለው። ይህንን ምርቶች እንግዲህ ሲያቀርቡ ላኪው ብቻ ይህንን መመሪያ በማወቁ ምንም ጥቅም የለውም። አምራቹ ራሱ ይህንን መመሪያ ማወቅ አለበት። ምን ማድረግ አለበት፣ ለነዛ ምርቶችስ ምን መጠቀም አለበት የሚለውን ነገር ሁሉ ማወቅ አለበት። እንዲሁም ደግሞ ተቆጣጣሪ አካላትም እንደዚሁ ምርቱ አውሮፓ እስኪደርስ ድረስ ያለውን ነገር የሚከታተሉ የሚቆጣጠሩ አካላትም እንደዚሁ ይህንን ማድረግ አለባቸው ነው የተባለው። ለዚህ ነው እንግዲህ ባለድርሻ አካላትም ይህንን ነገር እንዲያውቁ የተደረገው ማለት ነው። ከመስፈርቶቹ መካከል እንግዲህ የተመረተበትን ቦታ ሁኔታ ማወቅን ጨምሮ የአየር መንገዳችንንም ስንመለከት በሚያርፍባቸው ሀገራት ላይ እንዲሁ በቂ ነዳጅ እንዲይዝ ማድረግንም ያካትታል ማለት ነው። ይህንን ይመስላል። ቅድስት ስላደረስሽ መረጃ እናመሰግናለን። መልካም ቀን። ወደ ሌሎች ዘገባዎቻችን እናልፋለን። ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን በተደረገው ድርድር ከፍተኛ ቁጥር ያለው ድጋፍ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስትሩ ዶክተር ካሳሁን ጎፌ ለዓለም የንግድ ድርጅት አባልነት የተደረገውን 5ኛ ዙር ድርድር በተመለከተ ለመገናኛ ብዙኃን መግለጫ ሰጥተዋል። ሚኒስትሩ በመግለጫቸው በድርድሩ ኢትዮጵያ ስኬታማ ተሳትፎ ማድረጓንም አመልክተዋል። የአውሮፓ ህብረትና የአሜሪካ ድርድር በጣም የተሳካና እጅግ ውጤት የተገኘበት
በእኛ በኩል ማሻሻል የሚገቡ ነገሮች ለማሻሻል ክፍት የሆንበት በእነሱ በኩል መረዳት የሚገባቸው ጉዳዮችና አሁን በኢትዮጵያ እየተካሄደ ስላለው አጠቃላይ ኢኮኖሚያዊ ሁኔታዎች ብዙ መረጃ እየሰጠንበትና የተሻለ መረዳዳትና መግባባት የተፈጠረበት ነው ብሎ መውሰድ ይቻላል። ቀጥሎ ባለው ጊዜ የነበረው የአምስተኛ ስራ ላይ ቡድን ስብሰባ ነበር የተከናወነው። አምስተኛ ስራ ላይ ቡድን ስብሰባ በብዙ ሀገራት የሞቀ ተሳትፎ የተከናወነ ነበር ብሎ መውሰድ ይቻላል። ውይይቱ በዓለም ንግድ ድርጅት አሰራር መሰረት በሀገሪቱ ዋና ተደራዳሪና ቡድኑን ወይም የስራ ልኡኩን በሚመራው የስራ ኃላፊ ንግግር መክፈቻ ንግግር ይጀመራል። ከዛ በኋላ ሀገራት ድጋፋቸውን በተለያየ መልኩ የኢትዮጵያን የስራ ላይ ቡድን ስብሰባ መሳካትና ድርድሩ እንዲሳካ ያላቸውን ቀናኢነት የሚገልጹበት ሁለተኛው መድረክ ነው የነበረው። በዚህ መድረክ ወደ 20 የሚጠጉ አካላት የድጋፍ መልእክታቸውን አስተላልፈዋል። ይሄ በዓለም ንግድ ድርጅት ድርድር ብዙ ጊዜ የተለመደ አይደለም። የቁጥር በጣም ከፍ ያለ ነው። ኢትዮጵያ የዓለም የንግድ ድርጅት አባልነት የስራ ላይ የቡድን ስብሰባ ብሔራዊ ጥቅሟን በሚያስጠብቅ መንገድ እየተከናወነ መሆኑን የንግድና ቀጠናዊ ትስስሩ ዶክተር ካሳሁን ጎፌ አንስተዋል። የተሸጋገረበት ድርድሩ በሰጥቶ መቀበል መርህ የሀገርን ጥቅምና ብሔራዊ ጥቅም ባስጠበቀ አግባብ መከናወን እንዳለበት በመንግስት በተሰጠው አቅጣጫ መሰረት ከምንም ጊዜ በተሻለ መልኩ የተከናወነ ነበር ብሎ መውሰድ ይቻላል። በእኛ በኩል ኦልሬዲ የተሰራ የሀገር ውስጥ ሀገር በቀል ኢኮኖሚክ ሪፎርም እርምጃዎች አሉ። እሱን ተንተርሰን የትኛው ይጎዳናል የትኛው ይጠቅመናል በሚለው አማካይነት ምንም ነገር ሁሉን ነገር ይጎዳናል በሚል ሳይማይ ሳይሆን ሁሉም ነገር ደግሞ ይጠቅማል በሚል ሳይታይ በሚዛኑ በውጤቱ እየለኩ እየገመገሙ እየመዘኑ መሄድ ከተቻለ ከዓለም የኢኮኖሚ ትስስር ስርዓት ከዓለም የገበያ ስርዓት በተለይ ከባለ ብዙ ወገን የገበያ ስርዓት ሀገራችን ተገላ መኖር የለባትም በሚል ሁኔታ ቀን ከሌሊት ስራዎች ሰርተው የመጣው ውጤት በሂደት ደረጃ የሚያበረታታ ነው። አጠቃላይ ጥቅል ውጤቱን ደግሞ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ መቆየቷን አስታውሰው ስድስተኛው ዙር ድርድር በመጪው ሐምሌ ወር እንደሚካሄድ ሚኒስትሩ አመላክተዋል። ዜናው እንደቀጠለ ነው። አሁን ደግሞ አንድ ስራ ፈጣሪ ወጣትና አስተዋውቃችሁ። ጥቅም ላይ የዋሉ ጎማዎችን በመጠቀም ለህፃናት መጫወቻ ስፍራዎች፣ ለአስፋልትና የእግረኛ መንገድ ንጣፍ ለመስራት የሚውሉ ምርቶችን ይሰራል። ይህንን ማሽን እንዲሰራ መነሻ የሆነውም ጠቅላይ ሚኒስትር አብይ አህመድ በክህሎት ኢትዮጵያ ጉብኝት ባደረጉበት ጊዜ የሰጡት አቅጣጫ ነው። 15 ማሽኖችን በውስጡ የያዘው ፕሮጀክቱ የማሽኑን ዋና አካላት ለማምረት 2 ወራትን ብቻ ፈጅቷል። ማሽኑ 500 ኪሎ ግራም በሰዓት የማምረት አቅምም አለው። ከራስ አንደበት ጉዳዩን እንከታተል። ይሄ ፕሮጀክት 15 ማሽኖችን የያዙ ሲሆን ያንዳንዱ የወዳደቁ ጎማዎች ያለ ጥቅም በየቦታ ያሉትን መልሶ ወደ ስራ ለማዋል የሰራነው ማሽን ነው ማለት ነው። እኔና ጓደኞቼ የህፃናት መዋያ እንደዚህም የእግረኞች መሻገሪያ ታይልሶች አሁን ደግሞ ሀገራችን ባለችበት የአስፋልት ለጅም ጊዜ እንዲቆይ ራበራይዝድ አስፋልትንም ለመጠቀም ለጥገናም ወጪ የሚቀንስ ዱራቢሊቲን የሚጨምር ያን ለዛም የሚሆን ግራኑሎችን የሚያመርት ማሽኖችን እየሰራ ነው ማለት ነው። ይሄን ማሽን ለመስራት ዋና አካሎቹን በ2 ወር ውስጥ ነው የጨረስነው። ስለዚህ ይሄን ኢምፖርት ሰብስቲዩት የሚያደርግ ፕሮዳክት ነው ማለት ነው። ዋና ፕሮዳክቶቹንም ደግሞ ቴስት አድርገናል። የህፃናት መጫወቻ ቦታዎች ሴፍ መሆን አለባቸው። ህፃናት ቢወድቁ የማይጎዱበት መሆን አለበት። ከዚህ አንፃር ትልቅ ገበያ ነው ያለው። ስለዚህ እነኚህ ማሽኖች ቢባዙና በአገሪቱ ክፍሎች ላይ ቢዳረስ በሌሎች ሀገር የተለመደ በዚህ ሀገር ያልተሰራ ረበራይዝድ አስፋልት የሆነ መንገዶች ቢሰሩ መንገዶቻችን ለረጅም ጊዜ የሚቆዩ የጥገና ጊዜያቸውም ደግሞ የሚራዘም ስለሆነ ይሄ ተጠቃሚ ነው። ስለዚህ ለዚህ ገበያ እንፈልጋለን። ጎማ መልሶ ጥቅም ላይ የሚያውል ማሽን የታይር ሪሳይክሊንግ ፕላንቱ 500 ኪሎ ግራም ፐር አወር ነው ካፓሲቲው። ይሄኛውን ማሽን ለመስራት እኛ ሚኒመም ቫያብል ፕሮዳክት ለማድረግ ነው የሰራ ነው። እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ በዶላር ቢሰላ እስከ 200,000 ዶላር አካባቢ የኢምፖርት ሰብስቲዩት አድርገናል ማለት ነው። በዚህ ይሄን ካፓሲቲ ማሳደግ ይቻላል።
ክቡር ጠቅላይ ሚኒስትራችን ተቋማችንን በጎበኙ ሰዓት በሰጡን ኢኒሺዬቲቭ ከእሳቸውን ሀሳብ ተቀብለን በራሳችን ባለሙያዎች በራሳችን ማሽኖችና በራሳችን ግቢ ይሄንንም ማሽኖች መስራት ችለናል። ይሄው ፕራክቲካሊ ሰርተን ቴስት አድርገን አሳይተናል። ይሄ ኢኒሺዬቲቭ ከመጣ በኋላ ለአዋሬ የህፃናት መጫወቻ ቦታውን ሰርተናል። ሌሎች ቦታ ከተማይቱ ቦታዎች ላይ የመጫወቻ ቦታዎችና እንዲሁም ክልሎች ላይ ማስፋፋት እንፈልጋለን። ይሄ ትልቅ እድል በአገር ውስጥ ባለሙያዎች መሰራት ይችላል ብሎ ማመኑ ትልቅ ስለሆነ ትልቅ ጅማሮ ነውና ለሱም ማመስገን ፈልጋለሁ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። አብራችሁን ስላላችሁ እናመሰግናለን። ካፍታ በኋላ ስንመለስ ደግሞ የሀላባ ብሔረሰብ በተለያዩ ዝግጅቶች ላይ የሚቀርበውን ባህላዊ ጭፈራ እናስቀኛችኋለን። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቡን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን የተከታተላችሁ ትገኛላችሁ። የዛሬው የአጀንዳ ጉዳያችንን በተመለከተም ተጨማሪ ሐሳብና ማብራሪያ የሚሰጡን እንግዳንም ጋብዘናል። ከዚህ ከአገልግሎት አሰጣጥ ጋር በተገናኘ ነው የዛሬው አጀንዳ ጉዳያችን። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ እዚህ ስቱዲዮ ነው የሚገኙት። ኢንጂነር ስለመጡ እናመሰግናለን። የዛሬው አጀንዳ ጉዳያችንን በዚሁ ላይ የሚያጠነጥን ይሆናል። መቲ መቀጠል ይችላል። እውነት ነው። የተለያዩ ዘገባዎችን እዚሁ ላይ ትኩረት አድርገን እንቀጥላለን። ተመልካቾቻችን፣ ባልደረባችን ቶማስ ኃይሉ በለሚ ኩራ ክፍለ ከተማ ወረዳ 3 የቀበሌ መታወቂያ ለማውጣት በሄደበት የአገልግሎት አሰጣጥ ክፍተት እንዳጋጠመው ገልጿል። ጉዳዩን እስከ ክፍለ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ይዞት ሄዶ በተገልጋዮች ላይ እንግልት የሚያደርሱ ባለሙያዎች ላይ በተደጋጋሚ አስተዳደራዊ እርምጃ እየተወሰደበት ስለመሆኑ ተነግሮታል። ይህንኑ ቆይታውን በሚከተለው ዘገባው አሰናድቶታል። እንከታተል። ከሰሞኑ አዲስ የቀበሌ መታወቂያ ለማውጣት በለሚ ኩራ ክፍለ ከተማ ወረዳ 3 ተገኝቻለሁ። በወቅቱ ብዙ ተገልጋይ ባይኖርም ከ8 ሰዓት እስከ 10 ሰዓት ድረስ መጠበቅ ነበረብኝ። ተራዬ ደርሶ ወደሚያገለግለኝ ሰራተኛ ቀረብኩ። ነገር ግን ሰዓት ገና ቢሆንም በንጋታው እንድመጣ አሳማኝ ያልሆነ ምክንያት ነገረኝ። እዚህ ጋር ንግግራችንን ግን መቅረጽ ጀመርኩኝ። እስካሁን ለምን አቆየኝ? አንተ አልሰራም ብያለሁ። ገና 10 ሰዓት አልሰራም። እስካሁን ተራዬን ስጠብቅ ለምን ዝም አልክ? አልሰራም እኔ እየቆያለሁ። ይኸው ከ8 ሰዓት ጀምሮ እዚሁ ፊት ለፊት ተቀምጫለሁ። ምን ይልካል? ባለሙያ ነው እኮ እሱ ምን መስራት ይችላል ነው። ታዲያ ለምን እምቢ አላልኩም? ማንን? እሱ እኛ ለምን ነው የምለው? አልሰራም። ሁለቱ አለ ብየዋለሁ። ሲጀመር እሱ ባለሙያ ነው፣ እንደኔ መስራት ይችላል። ዩኒፎርም ቀይሮ ሄዳላዩ እንዴ አንተ ምን ታወራለህ እንዴ? 11 ሰዓት ነው ባስ የሚይዘው ነው ደግሞ ባለሙያ ሄደ ጠይቅ። ለምን አቆየኝ እስካሁን? እሱ ጋር ብሎ ሲሄድ እሱም ባለሙያ ነው፣ ዩኒፎርም ቀይሮ ሄዶ መስራት ይችላል እንዴ? ዘላለም እዛ ሄድ ብሎት አሰራሩ ትክክል ባይሆንም እንደ አንድ ዜጋ ለመገልገል ግን በንጋታው መምጣት ነበረብኝ። በወቅቱ ከ10 ደቂቃ ባልበለጠ ሰዓት ተስተናገድኩኝ። ነገር ግን ጉዳዩን ወደ ወረዳው ስራ አስፈጻሚ መርጋ አርሳ ጋር ይዤ ሄድኩኝ። ስለተፈጠረው ነገርም አስረዳው። ይሄን ነገር እኔ በበኩሌ በጣም ሶሪ ለአስተዳደር ማለት ነው። ከዛ ተቋም ላይ 2 ሰው ላይ እርምጃ ወስደናል። ቢፎር እንደዚሁ ማለት ነው።
ዋና ካሜራው የሚያስፈልገው ይሄኛው ካሜራ ያስፈልገው ለዚህ ነው ማለት ነው። አንዳንዴ ዲናይ ማድረግ ሁኔታዎችም ጭምር ስለነበሩ ባለጉዳይን የሚያመናጭቁ ስነ ምግባር የሌላቸው ባለሙያዎች አሉ። ለዛ ነው እቺ ካሜራ የገጠምነው በዚህ ነው ማለት ነው። እሁድ ቅዳሜ ገብተው የሚሰሩ ባለሙያዎች ጭምራሉ ማለት ነው። አንዳንድ ደግሞ እንደዚህ በቃ ትንሽ ከሌላ ኢንቫይሮንመንት በተለያየ ምክንያቶች ወደዚህ የመጡ አካላት ደግሞ ትንሽ ባለጉዳዮቻችንን የሚያመናጭቁ አሉ ማለት ነው። እነዚህ ላይ እርምጃ እንወስዳለን። በሲቪል ምዝገባ ጽሕፈት ቤት አገልግሎት ለማግኘት ነዋሪዎች በየቀኑ ይመጣሉ። ነገር ግን እኔን የገጠመኝ አይነት በደሎች በህዝቡ ላይ የሚፈጽሙ ህዝብና መንግስትም የጣለባቸውን ኃላፊነት ወደ ጎን በመተው ሙስና የሚሰሩ በርካቶች ናቸው። ስለዚህም ክፍለ ከተማው አስተዳደራዊ እርምጃ እየወሰደ ስለመሆኑ ይገልጻል። አንዱ አገልግሎት አሰጣጥ ሂደታችን ላይ የባለሙያ ብልሽት ይኖራል። ባለሙያ ሌብነት ላይ ይገባል። አሰራሩን የአገልግሎት አሰራሩን መመሪያውን እያወቀ አሰራሮችን በመጣስ በገንዘብም ይሁን ባለማወቅም ይሁን አሰራሩን በመጣስ አገልግሎቱን የሚያበላሽበት ሁኔታዎች አሉ። ባለሙያ አካባቢ ለምሳሌ 2017 ብቻ ከ14 ሰራተኞች በላይ እርምጃው ተወስዶባቸዋል። ብልሹ ስራና ሌብነት ላይ ተሳትፎ የተገኙ ከ14 ባለሙያዎች ላይ 5ቱ ጉዳያቸው በፍርድ ቤት ተይዞ በወንጀል ተይዞ የፍርድ ሂደቱን እየተከታተሉ ነው። ሌሎች ግን ከደሞዝ እስከ ከስራ እስከ ማገድ ድረስ እርምጃ ተወሰደባቸው አግባብ አለ። አሁንም በሂደት እየተከታተለን የምንገኝ ባለሙያዎች አሉ። እኔ ግዴታና ኃላፊነቴን በአግባቡ የማውቅ ግለሰብ በመሆኔ ጉዳዩን በቸልታ ለማለፍ አልወደድኩም። ነገር ግን ስንቱ እየተንገላታ በቸልታ ዝም ብሎ ወደ ቤቱ ሄዶ ይሆን? መንግስት ግን እንዲህ አይነቱን ብልሹ አሰራር ለማጥራት በትኩረት መስራት ይገባዋል። ቀደም ሲል የአገልግሎት አሰጣጥ ክፍተት የታየበትን ተቋም በተመለከተ የተሰራን ዘገባ ነበር የተከታተልነው። በአንጻሩ ደግሞ የአገልግሎት አሰጣጣቸው በጣም የተሻሉ የሚባሉ በአርአያነትም ሊጠቀሱ የሚችሉ ተቋማት እንዳሉ መሆን ነው። የሰነዶች ምዝገባና ማረጋገጫ አገልግሎት በተገልጋዮች ላይ እንግልት እንዳይፈጠር በኤሌክትሮኒክ የታገዘ አሰራር መዘርጋቱን ገልጿል። አገልግሎቱን ለሚፈልጉ ዜጎች ባሉበት በመሆን ቅድሚያ በመመዝገብ ወረፋ የሚይዙበት ስርዓትን በመተግበሩም ይነሱ የነበሩ ቅሬታዎችና አላስፈላጊ መጉላላትን አስቀርቻለሁ ብሏል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን ውለሃል? የሰነዶች ምዝገባና ማረጋገጫ አገልግሎት የዘረጋው አሰራር ምን የፈታው ችግር አለ? ምንድነው ተገልጋዮች የሚሉት? ሰነዶችን አረጋግጦ በመዝገብና የተመዘገቡ ሰነዶችን ደግሞ በዘላቂነት በመያዝ ለመረጃና ማስረጃነት እንዲውሉ የማድረግ በአዋጅ የተሰጠው ስልጣን ነው የሰነዶች ማረጋገጫና ምዝገባ አገልግሎት። እንግዲህ አገልግሎቱ በአዲስ አበባ በ16ቱም ቅርንጫፎች በየቀኑ ማለት ይቻላል በርካታ ቁጥር ያላቸው ዜጎች አገልግሎቱን በመፈለግ ወደ ተቋሙ የሚመጡበት ነው። ይህ ተቋም እንግዲህ የሰነዶች ማረጋገጫና ምዝገባ አገልግሎት በርካታ ዜጎች ወደ ተቋሙ እንደመጣቸው መጠን ከዚህ በፊት ይደርስ የነበረውን እንግልትና በርካታ የሆነ ወረፋ ቀጣ እስከ ማድረስ ይጠብቁ ነበረ። ነገር ግን ከቅርብ ጊዜ ወዲህ ተቋሙ የተለየው ደግሞ የኤሌክትሮኒክስ ዘዴን ያሰራር ስርዓትን በመዘርጋቱ እኒህን ወረፋዎች ማስቀረት የቻለበት ነው። ደግሞ ለተገልጋዮችም እንግልትን በመቀነስ ረገድ አስተዋጽኦ ያበረከተበት ነው። ተገልጋዮች እንደገለጹት እንግዲህ ከዚህ በፊት ተገልጋዮች ባሉበት ነው የትኛው ቅርንጫፍ ላይ የተሻለ አለው ደግሞ የተመዘገቡበት ቅርንጫፍ ላይ ሄደው አገልግሎትን የሚያገኙበትን እድል የፈጠረላቸው ነው። ይህ ደግሞ ደግሞ ረጅም ጊዜን እንዲሁ በተቋሙ የመጎላላትና እንግልት የመፍጠር ነገር ያስቀራላቸው ነው። በየቀኑ በአዲስ አበባ 12 ቅርንጫፎቹ ከ6000 እስከ 6500 ተገልጋይ የሚስተናገድበት ነው። ይህ ተቋም በአጠቃላይ እዚህ እኔ በመገኝበት የቅርንጫፍ 10 የሜክሲኮ በተገኘውበት ቅርንጫፍ ስራ አስኪያጁ ዳምጣው ዮሐንስ ያጠቀብ ይገኛሉ። ተጨማሪ መረጃ ከሳችሁ ጋር ቆይታ የማደርግ ነው የሚሆነው። አመሰግናለሁ። ይህ ተቋም እንግዲህ በርካታ ተገልጋዮች እንዳሉበት መጠን ምን አይነት አሰራርን በመዘርጋታችሁ ነው የተገልጋዮችን እንግልትና ወረፋ የማስቀረት ስራ የተሰራው ማለት ይቻላል? እንግዲህ ቅድም አንተ መግቢያ ላይ እንደገለጽከው የሰነዶች ማረጋገጫና ምዝገባ አገልግሎት በየቀኑ በርካታ ተገልጋዮችን የምናስተናግድበት ተቋም ነው። ከዚህ በፊት በነበረው አሰራር ተገልጋይ እኛ ጋር ቀርቦ ወረፋውን የትኬት መቁረጫ የወረፋ መስጫ ፕሮግራም ነበረን። እሱ ትኬት እየቆረጠ ውስጥ ይገባል። በዛ መሰረት ምን ሰዓት እንደሚደርሰው ስንት ሰዓት ላይ አገልግሎቱን እንደሚያገኝ የሚያውቅበት ስርዓት አልነበረም። እሱ ደግሞ ምንድነው ከጧት ጀምሮ ሰው በእንግልት እስከ ማታ ድረስ
ቤቱን በዚህ በመታየው ደረጃ ሳይሆን ጭንቅንቅ የነበረበት ሰራተኛው አገልግሎቱን ለመስጠት በጣም ሳፎኬትድ ሆኖ አገልግሎት ለመስጠትም ምቹ ያልሆነ ኢንቫይሮንመንት ነበር የነበረው። ባለፈው በ2016 መጨረሻና 2017 ላይ ተቋሙ በሰራው ሪፎርም የዲጂታል ወረፋ የሚባል አሰራር ዘርግቷል። ምንድነው ይሄ አሰራር? ሰው ባለበት በስልኩ ላይ በቴሌብር ወረፋ ይዞ የትኛው ቅርንጫፍ ላይ የትኛው ሰዓት ላይ ሄጄ መገልገል እችላለሁ የሚል ስርዓት ነው የተፈጠረለት። ስለዚህ አንተ ባለህበት ቦታ ሆነ ለምሳሌ እዚህ ቅርንጫፍ ላይ በዚህ ሰዓት 8 ሰዓት ላይ ለመምጣት የምትፈልግ ወይ 7 ሰዓት ላይ ለመምጣት የምትፈልግ ከሆነ ያንን ፕሮግራም ራስህ ትሞላለህ። በዛ በሰዓት ስትመጣ መጣ አገልግሎትህን አግኝተህ የምትሄድበት ስርዓት ነው ማለት ነው። እንደ ተመዘገበው ሰዓት መጥቶ አገልግሎት ማግኘት የሚችልበት። በትክክል ይሄ ምንድነው ሁለት ጠቀሜታ አለው። አንደኛ ተገልጋዩ መጥቶ እዚህ ወረፋ የሚጠብቅበትን ጊዜ ይቆጥብለታል። በሁለተኛ ደረጃ የትኛው ቅርንጫፍ ላይ ሄጄ ብገለገል የሰው ኃይሉ ወይም ደግሞ የተገልጋዩ ቁጥር አናሳ አይሆንበትም፣ በራሱ መምረጥ ያስችለዋል ማለት ነው። እንደዛ አይነት እድል አልነበረውም ተገልጋዩ በፊት። ስለዚህ ሰው አሁን ባለበት ቦታ ሆኖ በስልኩ የትኛው ቅርንጫፍ ላይ ሄጄ በየትኛው ሰዓት መገልገል እችላለሁ የሚለው ራሱ ነው የሚወስነው ማለት ነው። ይሄ አንደኛ ውጪ ሄዶ እዚህ ወረፋ ይጠብቅበት የነበረውን ሌሎችን ስራዎች መስራት ይችላል። በሁለተኛ ደረጃ በመጣ ሰዓት አገልግሎቱን ማግኘት የሚችልበት ስርዓት ይፈጠርለታል ማለት ነውና ይሄን አሁን ቤቱን በመታየው ደረጃ የኛን ቤት ከዚህ ቀደም የምታውቀው ከሆነ 7 ሰዓት ላይ በእነዚህ አይነት ሁኔታ አልነበረም የምታየው። አሁን በዚህ ሰዓት ውስጥ የምታየው ባለን ባለሙያ ልክ በሰዓት ውስጥ ልናስተናግድ የምንችለውን ያህል ቁጥር ተመጥኖ ነው የሚገባው ማለት ነው። በፊት አንድ ላይ የሁሉም ከጠዋት ጀምሮ እስከ ማታ ያለው አንድ ላይ ይገባ የነበረው አሁን በሰዓት ተከፋፍሎ 6 ሰዓት መምጣት የሚገባው 6 ሰዓት መጥቶ እስከ 7 ሰዓት ጨርሶ ይወጣል። 7 ሰዓት የገባው ደግሞ እስከ 8 ሰዓት ያለውን ፕሮሰስ ጨርሶ ይወጣል ማለት ነው። ይሄ ተቋሙ አንዱ ሪፎርም ያደረገበትና የቴክኖሎጂ አሰራርን ተግባራዊ ያደረገበት ነው። ቀጠሮ የተሰኘ አፕሊኬሽናችሁን መሙላት የማይችሉ ዝም ብለው መምጣት የሚችሉትን የምታስተናግዱበትስ መፍትሄ ነገር አለ? ትክክል ነው። እንግዲህ አሁን ገና አዌርነሱ ሁሉም ህብረተሰብ ውስጥ በአግባቡ ስላልተፈጠረ የኛም ቤት ደግሞ እንዳልኩ እዚህ የመጣ ሰው ወረፋ ስለነበረ አሁንም ሲመጣ ያኛው ስርዓት አለው። በቴሌብር መያዝ ይችላል። እዚህ መጥቶ ደግሞ ወረፋውን ዲጂታሊ ፕሮግራም አድርጎ መሄድ ይችላል ማለት ነው። የቅርንጫፍ አሰስ ስራ አስኪያጅ ደምጦ ዮሐንስ ከልብ አመሰግናለሁ ስለ መረጃ። እንግዲህ ተመልካቾቻችን የሰነዶች ማረጋገጫና ምዝገባ አገልግሎት በአዲስ አበባ ወደ 3 የሚደርሱ ቅርንጫፎችም ወረፋ አልጠብቅም ያለ በቪአይፒ መልኩ የሚስተናገድበት ቅርንጫፎችም እንዳሉት ከተቋሙ ያገኘነው መረጃ ያመላክታል። ለጊዜው ያለ መረጃ ይሄን ይመስላል። ይመር እናመሰግናለን። አንተንም እንግዳንም መልካም ቀን። ይህንኑ ጉዳይ መነሻ አድርገን እንቀጥላለን። ተመልካቾቻችን እዚህ ስቱዲዮ ቀደም ሲል ካስተዋወቅናችሁ እንግዳችን ጋር ነው ቆይታችንን የምንቀጥለው። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ አብረን ቆይታ እያደረጉ ነው። ኢንጂነር በድጋሚ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። በዘገባዎቻችን ሁለቱም በዚሁ በአዲስ አበባ ከተማ አስተዳደር ውስጥ ያሉ አገልግሎት አሰጣጦችን ለመቃኘት ሞክረናል። በአንድ በኩል ተገልጋይን የሚያንገላቱ፣ በሌላ በልኩ ደግሞ አሰራርን የሚያዘምኑ የሚያቀላጥፉ ተቋማትን ማሳያ አድርገን አንስተናል። እነዚህ ሁለት ነገሮች አሁን የከተማዋ መገለጫ እየሆኑ ነው። ብዙ እንግልት ሲደርስ እንሰማለን። በተቃራኒው ደግሞ መልካም የሚባሉ ጅማሮችንም እያየን ነው። በተለይ ከዲጂታላይዜሽን ጋር ተያይዞ አሰራርን ለማቀላጠፍ በሲስተም የማስገባት ስራዎች በተለያዩ አገልግሎት ሰጪ ተቋማት ውስጥ ይስተዋላልና ሁለቱን ነገሮች አመጣጥኖ ለመሄድ ምንድን ነው እየተሰራ ያለው? ጥሩ እንግዲህ እንደ አዲስ አበባ ከተማ አስተዳደር ስማርት አዲስ አበባ ኢኒሼቲቭ ብለን ከጀመርናቸው ስራዎቻችን ውስጥ አንዱ ስማርት ሰርቪስስ እና ዲጂታል ጋቨርናንስን አንድ ላይ አሳልጦ መስጠት የሚያስችሉ ስራዎችን እየሰራን ያለ ነው። ከዚህ አንጻር አንዱ የሚሆነው ያው ዲጂታል ሰርቪስ ለመስጠት የሚያስፈልጉ ፕላትፎርሞችን ክሬት ማድረግ ነው። ቅድምም በዜናውም ካስኬዳችሁት የሲቪል ምዝገባና የነዋሪነት አገልግሎት ተቋማችን አንዱ ይህን ሪፎርም የምናካሄድበት የከተማው አብዛኛው አገልግሎት ደግሞ ኢንትሪ ፖይንት የሆነ ተቋም ነው። ከዚህ አንጻር ይሄ ተቋም የዛሬ 3 ዓመት ከነበረበት አሁን ያለበትን ደረጃ በምናይበት ጊዜ በጣም ረጅም ርቀት እየተጓዘ ለሁሉም አገልግሎቶች ደግሞ ኢንትሪ ፖይንት እንደመሆኑ መጠን እዛ ጋር የምንሰራው ስራ በሌሎችም የከተማችን አገልግሎት ላይ በምንሰጣቸው ስራዎች ላይ ብሬክስሩ የሆነ ለውጥ ያመጣል የሚል እሳቤ ይዘን እየሰራንበት ያለን ተቋም ነው። ከዚህ አንጻር እንግዲህ አገልግሎት በዛ ተቋም የሚሰጠው አንዱ የሲቪል ምዝገባ ማለት ወሳኝ ኩነቶችና የነዋሪነት አገልግሎቶች ናቸው። እንግዲህ ሞት፣ ውልደት፣ ጋብቻ፣ ጉዲፈቻ አገልግሎቶች የሚሰጡባቸው ናቸው። እነዚህ አገልግሎቶች የሚሰጡባቸው ተቋማት እንግዲህ አንዱ ተደራሽነትን ማስፋት ነው። ከዚህ አንጻር
ወደ 119 የሚጠጉ ወረዳዎች ላይ 11 ክፍለ ከተሞች ላይ እና በማዕከል አገልግሎት ይሰጥበታል። በእነዚህ ተቋማት ላይ ከዚህ በፊት የነበረው አገልግሎት አሰጣጥን በምናይበት ጊዜ ብዙ ተገልጋይ የሚጉላላበት ተገማች ያልሆነ አገልግሎት ለማግኘት መጥቶ ረጅም ሰዓት ጊዜውን አገልግሎት ለማግኘት የሚያጠፋበት የነበረበት ከዛም ባለፈ ደግሞ ያልተገቡ ነገሮች የሚፈጠሩበት የነበረ ተቋም ነው። ከዚህ አውጥተን አሁን ያደረስንበትን ደረጃ የምናይበት ጊዜ በጣም ከፍተኛ ለውጥ ያለበት ነው። እንግዲህ በዜናውም እንዳስኬዳችሁትና እንዳየነው በባለሙያዎች ሊሆን ይችላል በተወሰኑ ተቋማት ላይ እንደዚህ አይነት ያልተገቡ ነገሮች ሊኖሩ እንደሚችሉ ባለጉዳይ ሊንገላታ የሚችልበት ሁኔታ ሊኖር እንደሚችል እንገምታለን። ግን ደግሞ ሁሉም ተቋም ደግሞ በዚህ መልክ ሊገለጽ ይገባል የሚል እምነት የለኝም። ተቋሙ አሁን አገልግሎት እየሰጠ ያለበትን በተጨባጭም ሄደው ዊትነስ ማድረግ የሚቻልበት አይነት ሁኔታ ስላለ ከዚህ አንፃር የመጀመሪያው ከዚህ ተቋም አንፃር ዲጂታል ሰርቪስን ከማሳለጥ አንፃር የተገልጋይ ፋይልን ወደ ዲጂታል መረጃ መቀየር ነው። ኦልሞስት ወደ 2.7 ሚሊዮን አካባቢ የሚጠጉ የከተማችንን ነዋሪዎች መረጃ ዲጂታላይዝ ወደ ማድረግ ሄደናል። ከዛም ባለፈ አሁን ከፋይዳ የመታወቂያ አገልግሎት ጋር የፋይዳ ምዝገባ ጋር አሳስረ ነው ወደ 5 ሚሊዮን አካባቢ የሚጠጉ ነዋሪዎቻችንን ባዮሜትሪክ ዴታ ወስደናል። ይሄ ወደፊት በአዲስ አበባ ላይ ለማምጣት ለምንፈልገው ስማርት ሰርቪስ አንዱ ሊፕ የምናደርግበት ነው። አንዱ አይደንቲቲ ማኔጅመንት ላይ አይደንቲቲ ቴፍት የሚመጣበት መረጃዎች የሚመሰቃቀሉበት ያልተገቡ አሰራሮች የሚመጡበትንም እናስቀራለን በሚል እየሄድንበት ነው ያለ ነው። ከዚህ አንፃር እዛ ተቋም ላይ ብቻም ደግሞ አገልግሎት መሰጠት የለበትም በሚል ለምሳሌ ውልደትን በተመለከተ አብዛኛው ሰው በጤና ተቋማት ነው የሚወልደው። ሰው ሲወለድ ህፃን ሲወለድ በጤና ተቋማት አገልግሎት ማግኘት እንዲቻል ወደ ጤና ተቋማት አገልግሎቱን ተደራሽ አድርገናል። ለምሳሌ ጉዲፈቻና ፍቻ አገልግሎት ደግሞ ፍርድ ቤቶች የሚሰጥ መሆኑ ምክንያት በአዲስ አበባ ከተማ ባሉ የመጀመሪያ ደረጃ ፍርድ ቤቶች ይሄ አገልግሎት እንዲሰጥ ማድረግ ችለናል። ሞትን በተመለከተ ለምሳሌ ከጤና ተቋማት ውጪ የሚከሰት ሞት ካለ ደግሞ በእምነት ተቋማት የቀብር አገልግሎት የሚሰጥባቸው ቦታዎች ላይ አገልግሎት ተደራሽ እንዲሆን አድርገናል። ይህን የምናደርግበት ምክንያት ተገልጋይ አንድ ቦታ ብቻ እየመጣ ለአገልግሎት መጨናነቅ ላልተገባ ማሰራር የሚጋለጥበትን ሁኔታ ማስቀረት መቻል አለብን በሚል ነው ይሄን ያለ ነው። ከዚህ ባለፈ እንግዲህ ይሄ ሰርቪስ ወደ ኤክሰለንስ እያመጣ ነው ስንሄድ አንዱ የሚመጣው ምንድነው ሰርቪስ ኢንቴግሬሽን ነው። እያንዳንዱ ከተማ ውስጥ የምንሰጠው አገልግሎት ከማንነት ጋር ይያያዛል። መታወቂያም በለው ሞትም በለው ውልደትም በለው ጉዲፈቻም በለው ዋትኤቨር ኢት ኢዝ በከተማ ውስጥ የሚሰጡ አገልግሎቶች በሙሉ ከማንነት ጋር የሚያያዙ ከመሆናቸው ጋር ተያይዞ የዚህን ተቋም አገልግሎት ከሌሎች ተቋማት አገልግሎት ጋር ማስተሳሰር ለምሳሌ ከመሬት ጋር ማስተሳሰር ይችላል። ከአሽከርካሪ ተሽከርካሪ አገልግሎት ጋር ማስተሳሰር ይችላል። ከታክስ ጋር ከንግድ ፍቃድ ጋር ማስተሳሰር ይችላል። ስለዚህ የዛን ሰው የአይደንቲቲ ቼክ ለማድረግ ወደ ሲቪል ምዝገባና ነዋሪነት አገልግሎት ተገልጋዮች የማይመጡበትን ስርዓት መዘርጋት ይችላል። ይህን እንግዲህ ከተማው የሁሉም አገልግሎቶች ጋር ማስተሳሰር ያስፈልጋል የሚለውን ወስደን ሲስተሙን አፕግሬድ የማድረግ ለዚህ የሚያስፈልገው መሰረተ ልማት ማሟላት የስራ ቦታዎቻችንን ምቹ የማድረግ እና ተገልጋዮች ሳይንገላቱ አገልግሎት ቦታውም ከመጡ እንዲያገኙ እዛ ቦታም ሳይመጡ ሌሎች ቦታውም ሆነው አገልግሎት ማግኘት የሚችሉበትን ስርዓት ዘርግተናል። ከዚህም ባለፈ እንግዲህ አንዱ ብሬክስሩ ያመጣንበት የክፍያ ስርዓቱንም ጭምር ነው። ሰዎች ካሽ ይዘው ክፍያ የማይከፍሉበት ኦንላይን አገልግሎት ማግኘት የሚችሉበትን እየዘረጋን ያለን። አንዳንዴ ንጽጽራችን የተሻለ አፈጻጸም ያላቸው ተቋማትም ጭምር ስለሚሆኑ ወደ እነሱ ማምጣት የሚለውን ጉዳይ ታሳቢ አድርገን ጭምርም መሄድ የሚገባ ይመስለኛል እና በበጎ የሚነሱ አገልግሎት አሰጣጣቸው በጣም መልካም የሆኑ ተቋማት እንደ አራያ ሆነው ሌሎችን ወደ ኋላ የሚጎትቱ ተቋማትን ወደ ላይ ከፍ ማድረግ መቻል አለባቸው። መጓተቱ እየበዛ ከሄደ ግን ወደ አገልግሎት አሰጣጥ ጥራቱ ደግሞ እየወረደ የደንበኞችም ደግሞ የእርካታ መጠን እየወረደ ነው የሚሄደው። ከዚያ አኳያ በተለይ በአንዳንድ ተቋማት ላይ በግለሰብ ደረጃም አገልግሎትን በገንዘብ ለመሸጥ የሚቋምጡ የሚፈልጉ አካላት ይኖራሉ። ይሄ ዲጂታይዝ በማድረግ በኩል ለናንተ ወይም ችግሩን ለመፍታት የምትሄዱበት ርቀት ምንድነው የሚመስለው? በተለይ አሁን ከመሬት ጋር በተገናኘ አሁን ለምሳሌ ፋይል ጠፍቷል የሚባልበት መንገድ ይፈጠራል። አንዳንድ ጊዜ እነዚህን ችግሮች ዲጂታይዝ በሆነ መንገድ ወይም ደግሞ ወጥ በሆነ መንገድ ለመፍታት የምትሄዱበት አካሄድ ምንድነው የሚመስለው? ችግር ያለባቸውን የስነ ምግባር ጉድለት የሚታይባቸውን ግለሰቦች በማረም በኩልስ ምንድነው ሊተሰራ የታሰበው? ጥሩ እንግዲህ እንደ አዲስ አበባ የጀመርነው አንዱ ስራ ተገልጋይ የሚበዛባቸው ተቋማት ላይ ያልተገቡ አሰራሮችን ማስቀረት የሚያስችሉ የዲጂታይዜሽን ሰርቪስ ጀምረናል። ከነዚህ ውስጥ አንዱ ቅድም ያነሳ ነው የሲቪል ምዝገባና የነዋሪነት አገልግሎት ተቋም ነው። አዲስ አበባ ውስጥ ያለ ነዋሪ በሙሉ አገልግሎት ፈልጎ የሚሄድበት። ሁለተኛ አሽከርካሪና ተሽከርካሪ አገልግሎት የሚሰጥበት መንጃ ፍቃድ ማደስ፣ ተሽከርካሪ ሊብሬ በሁሉ የምናወጣበት ተቋም ማለት ነው። ሶስተኛ መሬትና ከመሬት ጋር ተያይዞ አገልግሎት የሚሰጥበት ተቋም ነው። ከዛ የዲዛይንና ግንባታ ፈቃድ የሚሰጥበት ተቋም ነው። ሌላኛው ደግሞ
የንግድ ምዝገባና የታክስ አገልግሎት የሚሰጥባቸው ተቋማት ናቸው። እነዚህ ተቋማት ላይ በአንድም በሌላ መንገድ ተገልጋይ በሆነ ምክንያት የሚሄድባቸው ተቋማት ናቸው። ያን ብቻ ሳይሆን በጣም ብዙ ተገልጋይ የሚሄድባቸውም ተቋማት ስለሆኑ እነዚህ ተቋማት ላይ ያሉትን አገልግሎቶች ማዘመንና ወደ ዲጂታል ሰርቪስ መቀየር አጠቃላይ ከተማችን ውስጥ ያለውን የአገልግሎት አሰጣጥ ችግር ይፈታል በሚል እየሄድንበት ነው ያለነው። ከዚህ አንጻር አንዱ እንዳነሳው ፋይል ጠፋ የሚባለውን ነገር ማስቀረት ነው። ለምሳሌ ግብር ከፋይ ከሆነ የግብር ከፋይ ፋይል ጠፋ እንዳይባል ፋይሎቹን ወደ ኢ ፋይል ኮንቨርት ማድረግ፣ መሬት ጋር የመሬት ፋይል ጠፋ እንዳይባል ከ635,000 በላይ የሚሆኑ ፋይሎችን እስካን አድርገን ወደ ዲጂታል የመቀየር፣ ሲቪል ምዝገባ ጋር ቅድም እንዳነሳሁት ያሉ የፋይል መረጃዎችን ወደ ዲጂታል የመቀየር፣ አሽከርካሪና ተሽከርካሪ ጋር እንደዚህ ወደ 1.8 ሚሊዮን አካባቢ የሚጠጉ ፋይሎችን ወደ ዲጂታል የመቀየር። ስለዚህ ምን አድርገናል? አዲስ አበባ ውስጥ አሁን በአብዛኛው ተገልጋይ በሚበዛባቸው አካባቢዎች ላይ ያሉ ፋይሎችን ወደ ዲጂታል ቀይረናል። ስለዚህ የሆነ ባለሙያ ወይም ደግሞ የሆነ አገልግሎት የሚሰጥ ሰው ፋይል ጠፍቷል ብሎ ባለጉዳይን ማንገላታት የሚችልበትን ነባራዊ ሁኔታ ቀይረናል። ቀጥሎ የመጣው እንግዲህ ይህን አገልግሎት ኦንላይን እንዲያገኝ ማድረግ ነው። እንግዲህ ቅድም በዜናው የሚያስኬዳችሁት ተቋም አንዱ ኦንላይን አገልግሎት መስጠት ማለት ተገልጋዩ እዛ ሳይመጣ ወረፋ የሚይዝበት ከመጣም በኋላ አገልግሎቱ ተገማች መሆን የሚችልበትን ምቹ ሁኔታ መፍጠር ነው። ለዛ የሚያስፈልገውን በአብዛኞቹ ቅድም ባነሳዋቸው ተቋማት ውስጥ ሲስተም የማልማት ስራ ሰርተናል። ይሄ ሲስተም ደግሞ ዴፊኒትሊ በመሰረተ ልማት ሰፖርትድ መሆን መቻል አለበት። ያንን ሰርቭ የሚያደርግ መሰረተ ልማት የማሟላት ስራ፣ ለዚህ የሚያስፈልገውን የቴሌኮም ኮኔክቲቪቲ ባንድዊድዝ የማስፋት ስራ፣ ይሄን የሚሰራው የሰው ኃይላችንን ደግሞ በእነዚህ ሲስተሞች ላይ በእነዚህ ፕላትፎርሞች ላይ አገልግሎት መስጠት እንዲችል አቅሙን የመገንባት የማሰልጠን ስራ እየሰራን ያለ ነው። ኢንጂነር ግን ከዚሁ ጋር ተያይዞ አንዳንድ ብልሹ አሰራሮች ተቋማዊ ብቻ ላይሆኑ ይችላሉ፣ ግለሰባዊ ሊሆኑ ይችላሉ። ሲስተም ተዘርግቷል፣ ዲጂታላይዝ ተደርጓል። ነገር ግን እዛ ቦታ ላይ ያለው ባለሙያ ፋይል ጠፋ ሊል ይችላል። አለ ፋይሉ ዲጂታላይዝ ሆኗል፣ ሲስተም ውስጥ ገብቷል፣ ይታያል። ነገር ግን እዛ ያለው ሰው ተገልጋዩን ማስተናገድ ካልቻለ አሁን ግለሰባዊ ይሆናል ችግሩ ማለት ነው። ስለዚህ እንደዚህ አይነት ችግሮች ሲገጥሙ እንዴት ነው እርምጃ የሚወሰደው? እነዚህ ግለሰቦች እንዴት ነው መማር የሚችሉት? ጥሩ እንግዲህ እንደዚህ አይነት እና መሰል ችግሮችን ለመፍታት በዋነኝነት ያደረግነው የሰርቪላንስ ካሜራዎችን አገልግሎት የምንሰጥባቸው ተቋማት ላይ በሙሉ ኢንስቶል ማድረግ ነው። ከዚህ አንጻር ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ተቋማትን ብንወስድ 119ኙም ወረዳዎችን ከማዕከል ሆኖ በሰርቪላንስ ካሜራ ፎሎ ማድረግ ይቻላል። እያንዳንዱ ተገልጋይ ሲገባ ሲወጣ አገልግሎት የሚሰጠውም ሰው አገልግሎት ሲሰጥ የሚያደርጋቸውን እንቅስቃሴዎች ሙሉ የሚመዘገብበት ሪከርድ የሚደረግበት የሰርቪላንስ ካሜራ ስርዓት ተዘርግቷል። ከዚህም ባለፈ እያንዳንዱ ተገልጋይ ደግሞ ቅሬታ አለኝ በተሰጠኝ አገልግሎት ላይ ባጎ አገልግሎት አልተሰጠኝም ተበድያለሁ ተጉላልቻለሁም ካለ ጥቆማ የሚሰጥበት አስተያየት የሚሰጥበት የነፃ የስልክ መስመሮች ተቀምጠዋል። በእነዚህ ጥቆማ መስጠት ይቻላል። ከዚህም ባለፈ ኢንፐርሰን በሁሉም ተቋማቶቻችን ኃላፊዎቻችን ለተገልጋዮች አክሰሰብል እንዲሆኑ የማድረግ ስራ ሰርተናል። በእነዚህ ሁሉ ፕላትፎርሞች የሚመጡ ጥቆማዎችን ቅሬታዎችን ሰብስበን ደግሞ ሪፋይን አድርገን በተጨባጭ ማስረጃ የተገኘባቸውን ተደጋጋሚ ቅሬታ የቀረበባቸውን ሰራተኞች ከስራ የማስወጣት ህጋዊ እርምጃ የመውሰድ የተለያዩ አስተዳደር እርምጃዎችን የመውሰድ ስራ እየሰራን ያለ ነው። ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ተቋምን ብንወስድ ቅሬታ የቀረበበት ሰራተኛ በተጨባጭ መረጃ ከተገኘበት የለበሰውን ዩኒፎርም ሳይቀር በሰራተኞች ፊት እንዲያወልቅ ነው የሚደረገው። ከዚህም ባለፈ በተጨባጭ እነዚህ አይነት የሙስናና ያልተገባ አሰራር ውስጥ የገቡ ሰራተኞችን በምናገኝበት ጊዜ ከነ ፎቶአቸው ከነ ምስላቸው ሳይቀር ሚዲያ ላይ የምናወጣበት ሌላውም የቀረው ሰራተኛ የሚማርበትና ከዚህ የሚጠነቀቅበትና ተገቢውን አገልግሎት ለዜጎቻችን ለነዋሪዎቻችን የሚሰጡበትን ስርዓት እየዘረጋን ያለ ነው። አሁን አዲስ አበባ ውስጥ እየተፈጠረ ያለው ስርዓት ማንኛውም ተገልጋይ ቅሬታ ቢኖረው ቅሬታውን ማቅረብ የሚችልበትን ስርዓት ዘርግተናል። አመራሩም በተመሳሳይ መልኩ ደንበኛ ያጉላላ ተገልጋይ ያጉላላ አመራር ሆኖ ሊቀጥል የሚችልበት አገልግሎት የሚሰጥ ባለሙያም በዚህ አይነት መልኩ ባለሙያ ሆኖ ሊቀጥል የሚችልበትን ስርዓት ለማስቀረት ጥረት እያደረግን ያለው። ይሄ ግን በተሟላ መልኩ ሊተገበር የሚችለው ከዲጂታላይዜሽን አንጻር የጀመርናቸው ስራዎች፣ የባለሙያውን የአመራሩን አቅም ከመገንባት አንጻር የጀመርናቸው ስራዎች፣ የህዝቡም ተሳትፎ ይሄ መብቴ ነው ብሎ መብቱን ለማስከበር የሚያደርገው ጥረት በተሟላ መልኩ ሲሄድ ምንላቸው ችግሮች ሁሉ በተሟላ መልኩ ይቀርፋሉ ብለን እየሰራን ያለነው። መልካም ያሉ ለውጦችን እንግዲህ በኢትዮጵያ ቴሌቪዥን በተለያዩ አጋጣሚዎች እኛም ተመላልሰን ለማየት እንሞክራለን። እጅግ አድርገን ነው የምናመሰግነው። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን። ታንክ ዩ። አመሰግናለሁ።
ቀርጫሽ ግሩፕ በሰላም መጣችሁ። እኛ ጨዋታችን ስለ አንድ ቡና ጤንነት ነው። ሶስትና አራት በኋላ ተከታትለን እንቆጣለን። ካሜራ ሳውንድ የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ክልል ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነጻነትን አስከብረ አት ዘ ሴም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነጻነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ አላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? እየተመተኮስ ስልጣን መያዝ መነወር መቻል አለበት። ሀገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለበት። ለችግራችን መፍትሄ የምናገኘው ራሳችን ችግራችን ውስጥ ስለሆነ በተፈጠረው የመነጋገር ዕድል ውስጥ ተሳታፊ ሆነን ሀገራችንን ብንከባከባት በኢኮኖሚ በሁሉም ራሷ የቻለች ሀገር ስትኖር ስልጣን ያስፈልገንም ዜግነት ራሱ በቂ ነው። አሁን ደግሞ በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ዘገባ ነው የምናልፈው። በማዕከላዊ ኢትዮጵያ ክልል ከመደበኛው የመኸርና በልግ ወቅቶች በተጨማሪ የማምረት ተሞክሮ እየጨመረ መምጣቱን የክልሉ ግብርና ቢሮ አስታውቋል። በመተግበር ላይ የሚገኘው የግብርናና ገጠር ልማት ፖሊሲ ዘርፉን ለማዘመንም አስቻይ ሁኔታን ይፈጥራል ነው የተባለው። ይህንን ጉዳይ በተመለከተ ፍሬው ተረታ ያጠናቀረችው እንከታተል። በማዕከላዊ ኢትዮጵያ ክልል የምስራቅ መስቃን ወረዳ ነዋሪ የሆነው አርሶ አደር ነጆ መሐመድ ከባለፈው ዓመት ጀምሮ የበጋ መስኖ ስንዴን ማምረት የጀመረ ሲሆን አበረታች ውጤት ማግኘቱን ይገልጻል። ከበጋ መስኖ ስንዴ ቢያንስ ከአንድ ጥማድ 15 ኩንታል በሄክታር እስከ 60 ማለት ነው 15 ኩንታል ይገኛል። ምርቱን ያው እንደምታዩት ነው፣ አያያዙም እንደምታዩት ነው። ዘንድሮ እንደውም ጠብቀው ከዛ በላይ ነው። የዘንድሮ ምርት በጣም አሪፍ ላይ ነው። አርሶ አደሩ በአመት 3 ጊዜ እያመረተ ተጠቃሚነቱን እየጨመረ መምጣቱንም ይናገራል። አንድ መሬት ቢያንስ በአመት 3 ጊዜ መጠቀም ይቻላል። በስርዓት ከሰራሽበት 3 ጊዜ ተጠቀሚበታለሽ። ያም ደግሞ የበጋ መስኖ ከረምት ላይ ለበቆሎ ለሌላ ነገር ቢውልም የበጋ መስኖ በደንብ መጠቀም ትችያለሽ። ቢያንስ በጥማዱ እስከ 15 ኩንታል። ዘንድሮ ግን ከዛም በላይ ነው የሚጠብቀው፣ ምክንያቱም በጣም ምርት አለው። በማዕከላዊ ኢትዮጵያ ክልል ከመደበኛው የመኸርና በልግ ወቅቶች በተጨማሪ የማምረት ተሞክሮ እየጨመረ መምጣቱን የገለጸው የክልሉ ግብርና ቢሮ ምርትና ምርታማነትን ለማሳደግ ያለው አስተዋጽኦ አበረታች ነው ብሏል። ጸደያውን በዚህ ዓመት እኛ ከ35400 ሄክታር በላይ ማልማት ችለናል። ድሮ ባንድ ዞን 500-600 ሄክታር ነበር ሽምብራ ምን የሚለማው። አሁን ኦልሞስት ከክልላችን ከ70% በላይ አካባቢዎች ይሄንን በጸደይ ማምረት ጀምረናል። አምስተኛው አማራጭ ቅድመ በልግ ይባላል። ቅድመ በልግ አሁን ዝናብ ጠብ ሲያደርግ የአጭር ጊዜ እርጥበትን ተጠቅሞ በወቅቶሎ የሚደርሱ ሰብሎች ለምሳሌ ቦሎቄ፣ በቆሎ አምርተው በሸትነት ሽጠው አንደኛ ገቢ ማመንጨት፣ ሁለተኛ የመሬትም የጉልበትም የጊዜም ምርታማነት ማሳደግ። እንግዲህ 5 ወቅቶች ማምረት ተጀምሯል። ግን ይሄ ሁሉም ጋር ደርሷል አይደለም። ገና ሁሉ ጋር ለማድረስ ይሄ ፖሊሲ ሁሉም ጋር ማሱ ባለቤት እንዲሆን ያስችለናል። ለኛ ትልቅ አቅም ሆነናል። በመተግበር ላይ የሚገኘው የግብርናና የገጠር ልማት ፖሊሲ የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ አስቻይ ሁኔታዎችንም ይፈጥራል ተብሏል። አሁን የምንከተለው ደግሞ ፖሊሲ አቅጣጫ ብዝሃ ዘርፍ ኢኮኖሚ ነው። ስለዚህ ብዝሃ ዘርፍ ኢኮኖሚው ግብርናው እያደገ ሌሎች ዘርፎች ኢኮኖሚ ዘርፎች እድገት ግብርናው የራሱን አሻራ እያኖረ ከነኚህ ዘርፎች ጋር እየተመጋገበ እንዲሄድ ይሄ ፖሊሲ አስቻይ ሁኔታ ይፈጥራል። ለምሳሌ አንደኛ አነስተኛ አርሶ አደሩ ተወዳዳሪ ምርት ማምረት እንዲችል፣ ተወዳዳሪ ምርት ስንል ኢምፖርትን የሚተካ ኤክስፖርትን የሚያሳድግ ደረጃውን የጠበቀ ስታንዳርዳይዝ የሆነ ምርት ማምረት እንዲችል ለአነስተኛ አርሶ አደሩ አጋዥ አቅም ይሆናል። በክልሉ በስፋት እየተሰራበት የሚገኘው የበጋ መስኖ ልማት ወደ ሌሎች የሰብል አይነቶችም ለማስፋፋት እየተሰራ መሆኑም ተገልጿል።
ከኢቲቪ አዲስ ቀን ዝግጅት ጋር ቆይታ ያደረጉት የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን የስንዴን ምርታማነት ይበልጥ ለማሳደግ 4 ምሰሶዎችን መሰረት በማድረግ እየተሰራ ነው ብለዋል። በሄክታር የምናገኘውን ማብዛት እንዲሁም ደግሞ የምናመርተውን ሄክታር መጠን መጨመር አንዱ ነው። ሁለተኛው በርካታ ለስንዴ ምርት ምቹ የሆኑ ሰፋፊ መሬቶች አሉ፣ አሲዳማ የሆኑ እነዚህን አሲዳማ መሬቶች በማከም ወደ ምርት መመለስ ይሄ ከፍተኛ የምርት ጭማሪ የሚያመጣ መሆኑን፣ በሶስተኛ ደረጃ ደግሞ ጥቁር አፈር ሆነው ውሃ የሚተኛባቸው ለስንዴ በጣም ምቹ ናቸው። ያን ውሃ ማጠንፈፍ ከቻል ትልልቅ የስንዴ ማሳዎችን መፍጠር ስለሚቻል የጥቁር አፈር ውሃን በማጠንፈፍ ለስንዴ ምቹ ሁኔታ በመፍጠር ስንዴ ማምረት በሚል በዝናብ ወቅት እነዚህ 3 ፒላሮች አሉ። አራተኛው ፒላር ደግሞ በበጋ ወቅት ውሃን በመጠቀም በመስኖ ስንዴን ማምረት በመሬትም በምርታማነትም በመጨመር ይሄን የመስራት ስራ ስንሰራ ቆይተናል። የግብርና ትራንስፎርሜሽን ኢንስቲትዩት ሲኒየር ዳይሬክተር ደሳለኝ ዱጉማ ከ17 በመቶ በላይ የሚሆነው የምርጥ ዘር አቅርቦት በሀገር ውስጥ አምራቾች እየተሸፈነ ስለመሆኑ በአዲስ ቀን የሀገር ጉዳይ ላይ አንስተዋል። የሸገር ከተማን የኢንዱስትሪ መንደር ለማድረግ እየተሰራ መሆኑ ተገለጸ። በከተማዋም እየተከናወኑ የሚገኙ የኢንቨስትመንት እንቅስቃሴዎችን በተለያዩ አካላት ተጎብኝተዋል። በከተማው አዲስ የተገነቡና አገልግሎት እየሰጡ የሚገኙ የቱሪዝም መዳረሻዎች፣ የኤሌክትሪክና ሌሎች ቁሳቁሶች የሚመረትባቸውን ኢንዱስትሪ መንደር በከተማው ከፍተኛ ኃላፊዎችና በተለያዩ የሚዲያ ባለሙያዎች እየተጎበኙም ይገኛሉ። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ሀምራዊት እንደምን ውለሻል? ከተማዋን በኢንቨስትመንት ለማልማት ምን ስራዎች እየተከናወኑ ነው? እጅግ አመሰግናለሁ ጌታቸው። እንግዲህ በሸገር ከተማ እየተከናወኑ ያሉ የኢንቨስትመንት ልማቶች ዛሬ በሸገር ከተማ ከፍተኛ ኃላፊዎች እንደዚሁም ደግሞ በተለያዩ ሚዲያዎች እየተጎበኙ ናቸው የሚገኙት። እንግዲህ በከተማው በርካታ ፋብሪካዎች ይገኛሉ። ለመጠጥነት የሚሆኑ ውሃ ፋብሪካዎች አሉ። እንደዚሁም ደግሞ የቱሪዝም መዳረሻ ለማድረግ ወይም ደግሞ ለቱሪስቶች ምቹ እንዲሆኑ የተለያዩ ሪዞርቶችም ተገንብተዋል። እነዚህንም የተጎበኘበት ነው። በተለይም ደግሞ ሌሎች ለአገልግሎት የሚሆኑ በተለይ ለኤሌክትሪክ ትራንስፎርመር የሚሆኑ በፋብሪካ ድሮ በውጪ ይመረቱና ወደ ሀገር ይገቡ የነበሩ አሁን ግን በሀገር ውስጥ እየተመረቱ ያሉ በርካታ አገልግሎት የሚሰጡ አገልግሎቶች እየተሰሩ ናቸው የሚገኙት። ይህ እንግዲህ ከተማዋን የኢንቨስትመንት መዳረሻ እንደዚሁም ደግሞ ለሕዝቡም ደግሞ ምቹ የኑሮ ሁኔታ እንዲኖራቸው ያደረገ ነው ማለት ነው። እንግዲህ በዚህ ላይ ደግሞ የሸገር ከተማ ምክትል ከንቲባ ጉዮ ገልገሎ እዚያ አጠገብ ይገኛሉ። እንኳን ደህና መጡ። እንኳን ሰላም ተጠበቃችሁ። መልካም። እንግዲህ በሸገር ከተማ የተለያዩ ኢንቨስትመንት እንቅስቃሴዎች እየተሰሩ ነው ያሉትና በተለይ ከተማዋን የኢንቨስትመንት መዳረሻ ለማድረግ ምን አይነት ስራዎች እየተሰሩ ናቸው የሚገኙት? በጣም አመሰግናለሁ። የሸገር ከተማን ምቹ የኢንቨስትመንት መዳረሻ ለማድረግ መጠነ ሰፊ ስራዎችን ስንሰራ ቆይተናል። ሁላችን እንደምናውቀው ከአምና ጀምሮ በተለይ ኢንቨስትመንቱን የማሳለጥ ዘመናዊ የማድረግ ነባር ኢንቨስትመንቶችን ወደ ስራ የማስገባት ብዙ ስራ ስንሰራ ቆይተናል። ያንን መነሻ ማድረግ እዚህ ያሉ ሸገር ወደ ከ6000 በላይ ኢንቨስትመንት ፕሮጀክቶች አሉ። አብዛኞቻችሁ ወደ ስራ ያልገቡ በአጥር ብቻ ታጥረው የቆዩ ነበረ እና ያንን ለማስተካከል መጠነ ሰፊ ስራዎችን ሰርተናል። ይህን በማድረጋችን የፕሮዳክሽን ሬታችን በደንብ ጨምሯል። ከዚህ ጋር ተያይዞ አንደኛ የኢንቨስትመንት ስራችን ማዘመን በጣም አለብን። የስራ እድል መፍጠር አለበት። ብሎም ለአገር እድገት ለካፒታል ክምችትም ጉልህ ሚና ስላለው ያንን መነሻ ማድረግ በዚህ ዓመት 2017 ሁላችን እንደምናውቀው የመጀመሪያ የቅበላ ስራችን በሚዲያም ብሪፍ አድርገናል። ይህን በማድረጋችን በያዝነው ዓመት ከ3520 ሄክታር በላይ ለአገር ውስጥም ለውጭ ኢንቨስትመንትም አዘጋጅተናል። በተለይ ከ3000 በላይ የአገር ውስጥና የውጭ ባለሀብቶችን ለመቀበል ወደ 664 ቢሊዮን ካፒታል ሊያስመዘግቡ የሚችሉ ኢንቨስትመንቶችን ምቹ አድርገናል። ይህን ስናደርግ በሙሉ አቅም ወደ ስራ ብንገባ ከ740 ሺህ በላይ የስራ እድል እንፈጥራለን ማለት ነው። ስለዚህ በአጠቃላይ በሸገር ከተማ በያዝነው ዓመት ኢንቨስትመንታችን ከተማችን የኢንቨስትመንት መዳረሻ እንዲሆን ብሎም የማዘመን እና አጠቃላይ ከተማችን ለኢንቨስትመንት ለሀገር ውስጥም ለጥቃቅንና አነስተኞችም
ለአርሶ አደሩም ለአርብቶ አደሩም ኢንቨስት ማድረግ የሚፈልጉ የግል ባለሀብቶች በሙሉ ምቹ ሁኔታ በማድረግ ዝግጅታችን ጨርሰን ወደ ኢንቨስትመንት መግባታችን ማብሰር ፈልጋለሁ። እጅግ አድርጌ ነው ማመሰግኖት። አመሰግናለሁ። እንግዲህ ተመልካቾቻችን በከተማዋ እየተሰራ ያለው ወይም ደግሞ እየለማ የሚገኘው የኢንቨስትመንት ስራዎች ከከተማዋ አልፎ ለአዲስ አበባ ለሀገርም ትልቅ የኢኮኖሚ ምንጭ እየሆኑ ናቸው የሚገኙት። ማምራዊት ላደረስሽ መረጃ እናመሰግናለን። መልካም ቀን። በውሃ እጥረት መቸገራቸውን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪዎች ገለጹ። ችግሩን ለመፍታት የሚደረገው ጥረትም ውጤታማ እንዳልሆነ ነው የተነገረው። ዋለልኝ ሳምር ሱልጣን ሄዶ በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪ ሲሆን ውሃን በጋሪ ለነዋሪዎች ቤት ለቤት እያቀረበ በመሸጥ እንደሚተዳደር ነው የሚገልጸው። በአቅራባ አጋጣሚ ከተገኘ 10 ብር 15 ብር ይሸጣል። ያው በርቀት ሲሆን ደግሞ እስከ 30 ብር እስከ 40 ብር የሚወጣበት ጊዜ አለ። የከተማዋ ነዋሪዎች እንደሚሉት የንጹህ መጠጥ ውሃ በዚህ አካባቢ ለማግኘት ፈተና ሆኗል። ከጧት ከሌሊት ጀምሮ እስከ ማታ ምሽት ድረስ ውሃ ለማግኘት ሲኳትኑ እንደሚውሉም ይገልጻሉ። እዚቹ ተማሙተን ነው ሌሊት በጨለማ መተን ሀረዚ አድረን በቦታው ነው ምንቀዳ። ከሴት ከወንድ ከልጆቹ ተሰቃይተን ከነ አህያዎች አጠቃላይም በስቃይ ላይ ነው ያለነው። ስለ ውሃ ችግር አለን። የውሃ ችግር ይሄ ህዝቡ ሁሉ ውጭ ነው የሚያድረው። ውጭ አድሮ እሱም አያገኝም ይሄዳል። በምን ምክንያት ነው? በውሃ እጥረት በጣም ተቸግረናል። ልጅ ተሸክመን ሁሉ አናገኝም። ይሄ ልጅ ራሱ ምን ይመስላል? በውሃ እጥረት ውሃ የለን ምን የለን። መቶ ብር ኩቦን እንከፍላለን። የምናገኘው ነገር የለም። እናም ከከተማዋ ነዋሪ ጋር ተመጣጣኝ ያልሆነ የውሃ አቅርቦት በመኖሩ መንግስት መፍትሄ እንዲሰጣቸውም ይጠይቃሉ። ያው እንግዲህ ምን እንደምታዩት ነው። ልጆቻችን ትምህርት ቤት መሄድ አይችሉም በውሃ እጥረት ምክንያት። ሁሌ እናወራለን፣ መፍትሄ አላገኘንም። ያው ከመንግስትም የተያዘ ነገር ካለው መፍትሄ ስጡልን። ይኸው ልጄን ተሸክሜ ነው መጣሁት። ስንሳን ነው ከመጣሁ እስካሁን ውሃውም ይኸው ቆሟል። በውሃ እጥረቱ ምክንያትም የማህበራዊ አገልግሎት መስጫ ተቋማት ሁሉ እንደሚቸገሩ ይናገራሉ። የሆቴል ቤት ያው በውሃ እጥረት ምክንያት አገልግሎት መስጠት አልቻለም። ከስተመራችን ያው ማስተናገድ አልቻለም እና የውሃ ችግር አለ። ከሌሊቱ 9 ሰዓት ወጥተን ውሃ ፍለጋ 20 ኪሎ ሜትር 15 ኪሎ ሜትር ተጉዘን ነው ውሃ የምናገኘው። ስለዚህ በስራችን ላይ በጣም ችግር ፈጥሮብናል። እኛ እዚህ አርደን ሰንጋ አርደን በውሃ እጥረት ምክንያት በቃ ማስተናገድ አልቻለም። ምግብ ማዘጋጀት አልቻለም። ከውሃ እጥረት የተነሳ ከፔሸንቱ ወደ ዶክተሩ ከዶክተሩ ወደ ፔሸንቶች የሚተላለፉ በሽታዎች ብዙ ከመሆኑ የተነሳ የውሃ ችግር ብዙ አይነት በሽታዎችን ያስተላልፋሉ። ለምሳሌ ሲያክል አንድ ህፃን ተኝቶ ከ3 ቀን በኋላ መውጣት ሲገባው እስከ 10 ቀን እስከ 15 ቀን ተጓዳኛ በሽታዎች እየተፈጠሩ ያሉበት ዋናው መንስኤ ብለን ምንድነው ብለን ስናጠና ያው የውሃ ጋር የተያዘ በሽታዎች ናቸው። ችግሩን ለመፍታት በከተማም በወረዳና በዞን ደረጃ እየተሰራ ቢሆንም በሚደረገው ጥረት ግን ከነዋሪው ጋር የሚጣጣም የውሃ አቅርቦት እንደሌለ የከተማ አስተዳደሩ አስታውቋል። 2 ጉድጓድ ብቻ ነው ያለው። አንደኛው ይበላሻል። እሱን እስከምታስተካክል ሌላኛው ቀጣይ ያለው ያው አካባቢ ሙቀትም ስለሆነ ፓምፖቹም ቶሎ የሚቃጠሉበት ሁኔታ ነው ያለው። በከተማ አስተዳደሩ ጀነሬተሮችን ጭምር ገዝቶ ችግሩን ለመፍታት ጥረት እየተደረገ ያለ ቢሆንም ግን ያለውን የውሃ ችግር መቅረፍ እየተቻለ አይደለም። ስለዚህ ይሄ ችግር ከከተማ አስተዳደሩ ብቻ ሳይሆን ከዞኑም አቅም በላይ ስለሆነ እኔ ልዩ ትኩረት ተሰጥቶት መፈታት ያለበት። በአካባቢው በ2004 ዓ.ም ተጀምሮ ያልተጠናቀቀው አንጀሌ የመጠጥ ውሃ ፕሮጀክት ችግሩን መቅረፍ ይችል እንደነበር የጠቀሱት የስልጤ ዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ ጨፋ ከድር ዘላቂ መፍትሄውን ከክልሉ ጋር ለመስራት መታሰቡንም ነው የጠቆሙት። በሂደቱ መጓተቶች አሉ። መጨረሻም ላይ በተባለው ጊዜ ማጠናቀቅ አልተቻለም ይሄን ፕሮጀክት። ከዚህ መነሻ ችግሩ ቀጥሏል ማለት ነው። ለዚህም ከክልል ጋር በቅርበት የመስራት ሂደቶች አሉ። እስካሁን ግን የመጣ ውጤት የለም። ውጤት ይኖራል ብለን እንጠብቃለን። የጦራ ከተማን ጨምሮ በዞን ደረጃ ያለው የውሃ ሽፋን ከ35 በመቶ በታች ሲሆን ይህም ከፍተኛ የውሃ እጥረት መኖሩን እንደሚያሳይ የዞኑ አስተዳደር መረጃ ያመለክታል። ቀደም ሲል በይጠብቁን ወደ ጠቆምናችሁ ጉዳይ ነው የምናልፈው። በማዕከላዊ ኢትዮጵያ ካሉ ብሔረሰቦች መካከል አንዱ ነው የሀላባ ብሔረሰብ። ብሔረሰቡ የራሱ የሆነ የተለያዩ ቱባ ባህሎችና የግጭት አፈታት ስርዓት ባለቤትም ነው። ከዚያ ባለፈ በብሔረሰቡ ዘንድ በሴራና በሌሎች ዝግጅቶች ላይ የሚቀርበው
ያካ የተባለው ባህላዊ ጨዋታቸው በእጅጉ ደማቅና ቀልብ የሚስብ ነው። ይህ ባህላዊ ጭፈራም በይዘቱ ፍቅር፣ ሰላምና አንድነት የሚሰበክበት ነው። ባልደረባችን ዮሐንስ ፍስሐ የሀላባ ብሔረሰብ ጭፈራን የተመለከተ ዝግጅትን አጠናቅሯል። እንከታተለው። አሉላሉ በላሉላሉ አላግያ በማንስለወንቆ ኡለገዋበ አሚሞወንቆ ገርበ ሰላማ ቀርስን ሶዮንቆ አሉላሎ በላሉቦኮ አሉላሎ በላሉላሎ aluseyo la nuria yane aloro be malabeyene aloro be la lula alo hindela yebe tabechuse sisiyano be sintiruse alam koma la lula yalo alam koma la lula yalo አሎሩ ላሉ ላሉ በላሉ ላሉ ሀላባ በርካታ የባህላዊ ጨዋታዎች አሉት። በቁጥር በርከት ብለው የሚጠሩ በወጣት ሴቶችና ወጣት ወንዶች የሚጫወቱት፣ እናቶች አባቶች ለብቻቸው የሚጫወቱት፣ እንደውም እናቶች ብቻቸው ደግሞ የሚጫወቱት ወንድስ ምንም ሳይኖርበት እያለ ብዙ ይናለው። ከዛ ሁሉም አንጋፋው ደግሞ ዛሬ የሚታዩት በወጣቶች ወንዶችና በወጣት ሴቶች የሚጫፈሩት ጨዋታ ነው። አሎሩ ላላላ ለዋለዋለዋለዋለ ኦሱዮ ካምቤቾኔ ለዋለዋለዋለ ገዋሌ ሳቤቾኔ ለዋለዋለዋለ ላሎሮ ላሉ ላሉ በላሉ ላሎ ለዋለዋለ ኡሊትና መታኔ በናመታኔ ለዋለዋለ መላዮ ኮለንታኔ malayo kollentane laloro wailala barakayo kottentase ayanu yo alenkase laloro lalala laloro lalala laloro lalalo belalulale ምንድነው የሚተላለፈው ቁም ነገር ምን መልእክት ነው ያለው? እዚህ ውስጥ ምን አለ? ትላልቅ ውዳሴዎች አሉ። የሰላም ውዳሴ አለ፣ የፍቅር ውዳሴ አለ፣ የውበት ውዳሴ አለ፣ የሥራ ውዳሴ አለ፣ የሰላም ውዳሴ አለ። በዚህኛው ባህላዊ ጨዋታ ውስጥ ማንሸራሸሩ የተኞቹ ማህበረሰቡ ያሉ ነገሮች አይቀሩ። አንዱ ከዚህኛው ጨዋታ ጋር ስናስተሳስረው የመጀመሪያው በፍቅር መደሰት ነው። ሁለተኛው ቁም ነገር ማስተላለፍ ነው። ሶስተኛው አብሮነትን ማጠናከር ነው። እንዳያቸው ሴቶችና ወንዶች ናቸው። ሴቶችም ወንዶችም እኩል ነን። የተኛም ቦታ ላይ አንዳችን ጥለን ውበት የለንም፣ ተፈላጊነትም የለንም። ስንሰባሰብ አንድ ላይ ስንሆን እናምናለን የሚል ሁለንተናዊ ሰብሰብ አድርጎ ያዛ መልእክት ነው እናላለሁ። wala 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 ሰላም የሚለው ቃል ምንድነው ትርጉሙ? ለምን ሰላም አስፈለገ? ለመኖር፣ ለመስራት፣ ለመጫወት ሁሉ ነገር በሰላም ማቀፍ ውስጥ ቅድም ሰላማን እያለ ነበር። ኤሪያዎች ደግሞ እየጠቀሰ ነበር። እዛ አካባቢ ጥሩ ነገሮች አሉ። ኦሬዲ ጥሩ ነገሮች እዛ ቦታ ይቅር ብቻ አይደለም። በተሻለ መጠን ሁሉንም ጥሩ እናድርገው የሚል ትልቅ መልእክት ያዘለ ነገር ነው ሲያስተላልፈ ነበርና አንዳንዱ ጫውታ ብቻ አድርጎ ይስተዋል አይደለም። ምክርም ነው፣ መልእክትም ነው፣ ትምህርትም ነው እና ሂደቱ ሳይቋረጥ ሊቀጥል የሚችልበት እድል መፍጠርም ጭምር ነው።
ዜና ኢትዮጵያ ወደ ውጪ ዘገባ ተሻግሯል። ሩሲያ ከዩክሬን ጋር ከፊል የተኩስ አቁም ስምምነት ለማድረግ በሳውዲ አረቢያ ሪያድ ንግግር ላይ ያሉት ሩሲያ ከአሜሪካ ጋር ተስማሙ። አሜሪካ ከሩሲያ ተደራዳሪዎች ጋር ያደረገችው ንግግር ካጠናቀቀች በኋላ ከዩክሬን ጋር ምክክሯን ትቀጥላለች ተብሏል። መሐመድ አልቃድር ሩሲያና አሜሪካ እንደ ማራቶን የረዘመውን የሩሲያ ዩክሬን ጦርነት ለመቋጨት እያደረጉት ያለው ንግግር መስመር አስይዘውታል ይላል የአልጀዚራ ዘገባ በፊት ገጹ። የአሜሪካ ባለስልጣናት በሳውዲ አረቢያ መዲና ሪያድ የሁለቱን ሀገራት ጦርነት በስምምነት ለመቋጨት ንግግር ማድረግ ከጀመሩ ሳምንታትን አስቆጥረዋል። የአሜሪካና የሩሲያ ተደራዳሪዎች በሳውዲ አረቢያ 12 ሰዓት የፈጀ ንግግርን ያደረጉት ጦርነቱን በከፊል ተኩስ አቁም እንዲኖረው ለማድረግ። የሩሲያ መንግስት የዜና ማሰራጫ የሆነው ታስ አሜሪካና ሩሲያ የምክክራቸውን ውጤት በጋራ ጋዜጣዊ መግለጫ ይፋ ያደርጉታል ብሏል። ከሩሲያ በኩል ጦርነቱ እንዲያበቃ እየተደራደሩ ያሉት የቀድሞው አንጋፋ የደህንነት አገልጋያቸው ሰርጌ ቤሲዳና የቀድሞው ምክትል የውጭ ጉዳይ ሚኒስትርና በእንግሊዝ አምባሳደር የነበሩት ግሪጎር ካራሲን፣ የመካከለኛው ምስራቅ የአሜሪካ ተወካይ ስቲቭ ዊትኮፍ ደግሞ በአሸማጋይነት ነው። በስምምነቱ ተስፋ አለኝ የሚሉት ዊትኮፍ የሳውዲ አረቢያው ስምምነት የጥቁር ባህርን መርከቦች እንዲመላለሱበት ያደርጋል፣ እናም ወደ ተሟላ ተኩስ አቁም ይመራናል ነው ያሉት ለፎክስ ኒውስ። ይሁን እንጂ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እኛ በነገሩ ጅማሬ ላይ ነን፣ ከባድ የድርድር ሂደት ከፊታችን አለ ሲሉ በሀገራቸው የቴሌቪዥን ጣቢያ ተናግረው ነበር። በሳውዲ አረቢያ ከሩሲያ ሰዎች ጋር የመከረችው አሜሪካ የዩክሬን ተደራዳሪዎችም ጋር ትመክራለች ተብሎ ይጠበቃል። አሜሪካ ወዲህ ከፊል ጦርነቱን ለመቋጨት ብሎም የራሷን የማዕድን ተጠቃሚነት ለማረጋገጥ እያደረገችው ያለው የአደራዳሪነት ሚናዋ የጥቁር ባህርን የሚከፍት በዚያም የሚደረጉ ጥቃቶችን የሚያስቆምና ከ3 ዓመት በላይ የዘለቀውን ጦርነት የመቋጨት ነው ትላለች። ዩክሬንም አሜሪካ እያደረገች ያለው ስራ የኃይል መሰረተ ልማቶችን ከሩሲያ የጦር መሳሪያዎች ይከላከላል፣ ንጹሃንንም ይከላከላል ብለን ነው ይህንን ፍሬያማ ድርድር የምናደርገው ስትል ትገልጻለች። በጥቁር ባህር የሚገኙት ወደቦቿን ኦዴሳ፣ ኬርሰንና ሚኮላይቭን ዳግም የመጠቀም ጉጉቷንም በመግለጽ ዩክሬን ወደቦቿን እንዲሰሩ በመፈለጓም በመጀመሪያው በአየርና በባህር ላይ የተኩስ አቁም ሐሳብን ያቀረበችው ለዚህ ነው ቢባልም የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛራኮቫ በሪያድ በትልቁ የሚጠበቅ ለውጥ የለም ሲሉ ተደምጠዋል። የሚጠበቀው ነገር የሚሆነው ሩሲያ የምትጠይቀውን ዝርዝር ሁኔታ ሲሟላ ነው ብለዋል። ለአሜሪካ ፕሬዚዳንትነት በምርጫ ቅስቀሳ ወቅት በነበሩበት ወቅት ዶናልድ ትራምፕ ከተመረጥኩ ጦርነቱን በ24 ሰዓት ውስጥ አስቆማለሁ፣ እንዲያውም ባለ ሲመት ሳላደርግ በፍጥነት የምፈጽመው ይሆናል ሲሉ ተደምጠው ነበር። ይሁንና ይህንን ጦርነት አሁንም ማስቆም አልቻሉም። ምንም እንኳን አሁንም ድርድሩን በበላይነት ሀገራቸው ብትመራም የጦርነቱን መቋጫም የስምምነቱን መዳረሻም ያገኙት አይመስልም። እስራኤል በጋዛ ላይ ባደረሰችው ጥቃት ተጨማሪ 65 ሰዎች ሞቱ። የእስራኤል የቦምብ ጥቃት የቀጠለ ሲሆን ባለፉት 24 ሰዓታት ብቻ ቢያንስ 65 ፍልስጤማውያን በጋዛ ሰርጥ በተደረጉ ጥቃቶች ተገድለዋል የተባለው። ከሞቱት ውስጥ ጋዜጠኞች እንደሚገኙበትም ተገልጿል። እስራኤል ለ8ኛ ተከታታይ ቀናት በጋዛ ላይ የምታደርገውን የቦምብ ድብደባም ቀጥላለች ተብሏል። በተያያዘ ዜናም የእስራኤል ጦር በፓልሚራ ከተማ አቅራቢያ በሚገኙ 2 የሶሪያ አየር ማረፊያዎች ላይ በአንድ ሳምንት ውስጥ ለ2 ጊዜያት የአየር ላይ ቦምብ ጥቃት አድርሷል ሲል የዘገበው አልጀዚራ ነው። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ በተንቀሳቃሹ ምስል እናጋራችሁ። ወደ ስፖርታዊ መረጃው ስናልፍ የዋሊያዎቹ አሰልጣኝ መሳይ ተፈሪ የጅቡቲን ጨዋታ ማሸነፋቸው
ለብሔራዊ ቡድኑ ትልቅ ትርጉም እንዳለው ተናግረዋል። በሂደት ጥሩ ቁመና ላይ ያለው ቡድን መገንባት እንደሚቻልም አሰልጣኙ ተናግረዋል። ዋሊያዎቹ በዓለም ዋንጫ ማጣሪያ ጅቡቲን 6-1 ማሸነፋቸው ይታወቃል። ብሔራዊ ቡድኑ በ6 ነጥብ አራተኛ ደረጃ ላይ ይገኛል። የቡድኑ 7ኛ ጨዋታ በመስከረም ወር የሚደረግ መሆኑም በወጣው መርሃ ግብር ለማወቅ ተችሏል። ዜና ኢትዮጵያ ከእኩለ ቀን 6 ሰዓት ጀምሮ ከሀገር ውስጥና ከውጪ ሰፊ ጉዳዮችን እየዳሰሰ በያላችሁበት ከእናንተ ጋር ቆይታ አደረገ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጀና ጌታቸው ይግዛው ዜና ኢትዮጵያን ወደ እናንተ ያሻገርን አብረን ቆይታ አድርገን ነበር። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። በያላችሁበት ብሩህ ቀን ይሁንላችሁ።